ልዩ ታገተች። ልዩ እንግዲህ ማርኮን አሳግቷታል ማለት ነው። እንግዲህ ልዩና ዶክተር ርብቃ ይሄን ሁሉ ማድረጋቸው እንግዲህ ማርኮን ደርሶበታል ማለት ነው። ማርኮን እንግዲህ ዲናን አንቺን ያስለቀሱሽን አስለቅሳቸዋለሁ፣ እኔና አንቺ አብረንም ሆነን ነው ሁሉን ነገር ማሸነፍ ያለብን፣ ሁሉን ነገር ደርሽበታለሁ ብሏታል። እንግዲህ ዲናን እያጽናናት ነው። ዲና እንግዲህ ማርኮንን አበራው ነበር ከቤት እየተለማመጠ እየተመለሰ ነው ማለት ነው። እኔና አንቺ አብረን ካልሆን ይህንን ነገር ማሸነፍ አንችልም፣ እውነቱን ማውጣት አንችልም፣ አንቺን ያስለቅሱሽን እናስለቅሳቸዋለን ብሏታል። እንግዲህ ልዩን እያሰቃያት ነው። ልዩም እንግዲህ ልምጭ ጋር እየሄደች ናት። ልምጭ ጋር እየሄደች ያለችው ቶሎ ብለን ለአብርሃም ካርታውን እንስጥ፣ ማርኮን እየተከተለኝ ነው፣ እየደረሰብኝ ነው፣ ይህን ያለሁ እያለች እንግዲህ እየገሰገሰች ወደ ልምጭ እየሄደኝ ነው ማለት ነው። ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቤላ ድራማ መጣሁኝ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ አስተያየታችሁን በኮሜንት እንድታስቀምጡ በአክብሮት ጠይቃለሁኝ። ሳቤላ ድራማ ምን ተማራችሁ? የሳቤላ ድራማ አስተማሪና ብዙ ነገሮችን የምንማርበት እውቀትን የምናገኝበት ነው እና ካዳመጥን ሁላችንም ብናዳምጠው መልካም ነው ብያለሁ። እንግዲህ ሆስፒታል ነው ያለው እዝራ። የተደበደበበት ምክንያት እንግዲህ ማርኮን እንግዲህ ብድሩ መልሷል ማለት ነው። ከዚህ ፊት እንግዲህ ፓርት ላይ እዝራ ማርኮን ደብድቦት እጁን ሰብሮት ነበር። ማርኮ ግን ብድሩን እሱ አይደለም የመለሰው፣ እዝራን በሰው አስደብድቦት። እዝራ እንግዲህ በሞትና በሕይወት መሀል ሆስፒታል ነው ያለው። ማርኮን እንግዲህ ሁሉንም ነገር በስልት ነው የሚያደርገው። እንዲሁ ወንዶች ራሱ አይጋፈጥም ማለት ነው። እንግዲህ ሰው በዙሪያው ብዙ ሰዎች ስላሉት እዝራ ባልጠበቀበት መንገድ ነው እንግዲህ እዝራን ያስደበደበው እና እዝራ እንግዲህ እዝራ ሜርሲን እየተከታተላት ነው። ሜርሲም እንግዲህ ሲደበደብም የደረሰችለት ሜርሲ ናት ለእዝራ ማለት ነው። እዝራ ሜርሲን የሚከታተላት ምክንያት እኔ አንቺን እንዳልወድ እፈራለሁ፣ እንዳላፈቅርሽ እፈራለሁ እያላት ነው ማለት ነው። እሷ ወደ ቤተክርስቲያን ስትሄድ ይከታተላት ነበር። በዛ እንግዲህ መሀል ነው ይሄ ነገር የተፈጠረው ማለት ነው። ማርኮን ደብዳቤዎቹን አስቀምጦ ያልጠበቀው ቦታ ነበረ ያገኙትና የደበደቡት። በጣም ጉዳት ደርሶበታል። ማልቀሷን ቀጥላለች ማለት ነው። ዲና አብርሃም አሁንም እያሾፋባት ነው። ይቅርታውን ሊቀበላት አልቻለም ማለት ነው። ካልሆነ ራሴን አጠፋለሁ እያለች እያለቀሰኝ ነው። ራስሽን ስታጠፊ ልጃችንስ እያለ እያሾፈባት ነው። ለምን ብዙ ጊዜ ስላሾፈችበት እሱም ደግሞ አሁን እንግዲህ እያሾፈባት ነው። እንግዲህ አብርሃም በዲና እያሾፈ ነው። አሁን ልዩና ዶክተር ርብቃ እንግዲህ ከባድ ነገር እየደረሰባቸው ነው። ለምን በፊትም ይሄን ነገር ነበር የፈሩት። አብርሃም ይህንን ነገር አያውቅም። እስካሁን ካርታውን ለአብርሃም አላስረከቡትም ነበር። እነ ልዩና እነ ልምጭ ቶሎ ብለው ማስረከብ ነበር ያለባቸው። እንግዲህ አሁን በጭራሽ ካርታውን ሳልቀበላቸው ሞቴ ነው እያለ እንግዲህ ማርኮን ወዲና ወዲህ እየተሯሯጠ ነው። እኔና አንቺ አንድ ላይ ስንሆን ድል ማድረግ ያለብን፣ ተረጋጊ፣ እኔና አንቺ አንድ ላይ መሆን አለብን እያላት ነው ዲናን። ዲና እንግዲህ በአንተ ሰበብ ነው ህይወቴ የተበጠበጠው፣ ውጣልኝ ብላ ከቤት አብራው ነበር ማርኮንን። አሁን ግን ማርኮን በዘዴ እየተመለሰ ነው። የተመለሰበት ምክንያት ምንድን ነው? እኔና አንቺ አንድ ላይ ሳልሆን እነዚህን ልናሸንፋቸው አንችልም። አንቺን ያስለቀሱትን እጽፍ አስለቅሳቸዋለሁ፣ አታውቂኝም እንዴ እኔ እና እንዳታለቅሽ እያለ እያጽናናት ነው ማለት ነው ዲናን። ዲናም አሁን የምታለቅሰው የሐሰት ለቅሶ ነው። ለምን በዘዴ ወደ አብርሃም ከአብርሃም እንድታረቅ ይቅርታዋን እንዲቀበላት እና ነው እንጂ ወይንስ ከልቧ ተጸጽታና ያደረገችው ነገሮች ገብቷት ሳይሆን ይህንን ነገር ያደረገችው ሌላ ደግሞ ሌላ ወጥመድ በአብርሃም ላይ ለማድረስ ነው ይህን የምታደርገውና እንጂ በጥፋቷ አምና ከሆነ ይሄንን ነገር አብርሃምን እያለቀሰ ይቅርታ የምትጠይቀው እሱ በጣም ደስ ይላል ማለት ነው። ግን እሷ አሁንም በዚሁ በጥፋቷ ላይ ጥፋት ለመጨመር ነው። አብርሃም ይቅርታዋን ከተቀበላት
ደግሞ ከማርኮን ጋር ሆነው ሌላ ነገር ለማጥመን ነው ይህንን ነገር የምታለቃቅሰው። አንዳንድ እያሰትን ይባላል አይደል? አብርሃም ግን ይህንን ሁሉ ሊቀበላት አልቻለም። ለምን? በጣም ተናዷል። ከምንም በላይ ልብ የሚሰብርና ስሜትን የሚጎዳ ነገሮች ስላደረገችበት ይቅርታዋን ሊቀበላት አልቻለም። ማርኮን እንግዲህ እየተሯሯጠ ነው። አንደኛ ልዩን ካሳገታት ልዩን እንግዲህ አስሮ እየደበደባት ነው። አንቺ ነሽ ይሄን ያደረግሽው ብሏታል። የእርግዝናውንም ሁሉንም ነገር ልዩ እንዳደረገች ሁሉንም ነገር አውቃለች ማለት ነው። ሁሉ ነገር ታውቋል። በዚህን ጊዜ ነው እንግዲህ ልዩን እየፈለጋትና ልዩን እየስቀያት ያለው ማርኮን። አንዳንዴ የሰው ልጅ ለሰው ብሎ ብዙ ጉዳት የሚደርስበት አለና እንግዲህ ልዩ ይህን ሁሉ ነገር የምትሰቃየው ለአብርሃም ብላ ነው። አብርሃም ግን ይህን ነገር ቆርጦ በራሱ መወሰን አልቻለም። በራሱ ይህን ነገር ቢወስን ከዲና ያለውን ነገር ቢጨርስ እና ቢያስተካክል ሁል ጊዜ በዙሪያ ያሉ ሰዎች አይጎዱም ማለት ነው። እንግዲህ አሁን በዙሪያ ያሉ ሰዎች እየተጎዱ ናቸው። ልዩም እንግዲህ ወደ ልምጭ እየገሰገሰ ናት። ልምጭ ነው እንግዲህ ደርሶበታል ማለት ነው ማርኮን። ለምን? ቦዲና ቦዲሱ አሉት። እጁ ሰፊ ነው። ቦዲና ቦዲ አስቀምጧል ሰው። እነሱ በሚወጡበት ቦታ እየተከታተሏቸው ነው። እስካሁንም ስለተሸነፈ ተቃጥሏል። ብዙ ነገሮችን ለማድረግ ሞክሮ ነበር ግን እስካሁን እነሱ 2 ጊዜ ምናምን አሸንፈዋል። እነሱ ሲስቁ ሲጨፍሩ ነበር። አሁን እንግዲህ ደግሞ እውነት ወደ እነሱ ደግሞ እንግዲህ ደስታ ሳይመለስ አይቀርም። በጣም የሚገርም ነገር ነው። እንግዲህ እዝራ ምንም ባላደረገበት ነገር አድፍጦ እንደዚህ ማስደብደቡ ጥሩ አይደለም እና እዝራ እንግዲህ በጣም ተጎድቷል። እዝራ ባይዞ እንደ ወንዶች ነው ራሱ በራሱ የገጠመው። በሩ ላይ ሄደ እንደ ወንድ ነው። ሰውም አልቀጠረበት። በወንድነቱ ነው ራሱ ነው እንትን ያለው። ማርኮን እንግዲህ ሁሌ በገንዘብና በሰው ስለሚያምን ሰው ነው እንግዲህ ቀጥሮ ያስደበደበው ማለት ነው። ማርኮ ፊት ለፊት ቢመጣበት ማርኮ ቢሆን እዝራ አይሸነፍም ነበር ማለት ነው። እና አንዳንድ ሰው ራሱ መስራት ሲያቅተው ራሱ ብድሩ መመለስ ሲያቅተው በሰውና በገንዘብ የሚመልስ ሰው አለና ይሄ ወንድነት ሳይሆን ወንድ የሆነ ራስ በራሱ ነው መጋፈጥ ያለበት። እና የዲራማ ነገር ብዙ ነገሮችን ያስተምራል ማለት ነው። እንግዲህ ዲራማውን አሁንም እየቀጠለች ናት። ሞታለሁ እያለችው ነው። ራሴ መጥፋት ይሻለኛል፣ 1000 ጊዜ መሞት ይሻለኛል በአንተ እንደዚህ ከሚሳቅብኝ አንተ ከምታላግጥብኝ ብላለች። እሷም ብዙ ጊዜ እኮ አላግጣበት ነበረ። እሷም እኮ ብዙ ጊዜ ስቃበት ነበር በአብርሃም ማለት ነው። ልጁ እንትን ታግታ በልጁ በአንድ ልጁ እንደዛ ሲሰቃይ እሷ እያላገጠች ከዚህ ይፈታል ልጄና የኔም ልጄ ናት እያለችው በዚህ ጋር ደግሞ ስልክ እየደወለች እንዲያራችሁ አስፈራሩ እያለ ብዙ ጊዜ ያላቅጣበን ነበር። ግን ያው መቼም የሞተ ሰው ብቻ ነው ብድሩን የማይመልስ ይባላል አይደል? አብርሃም እንግዲህ ለሱ ሆኖለታል። በነ ልዩና በነ ዶክተር ርብቃ መሀል ያው እነሱም በጣም ነው ከሱ ጎን ያሉት። ሁሌም ከእውነት ጎን ናቸው እነ ልዩ። እንግዲህ ልዩን አሁን እሱም ድሮ የሚያለው ልዩን እንደ ቀላል ነገር ያየናት ዝም ብለን የናቅናት እሷ ናትና እንዲህ የምታደርገው እሷን ነው ማስወገድ ያለብኝ ብሎ ነበር ባለፈውም ማርኮን። ልዩን ነው ማስወገድ ያለብን እንደ ቀላል ነገር እሷ ምንም አታመጣ ብለን እሷ ናት ይህን ሁሉ ነገር ያደረገችው ብሎ ይህን ሁሉ እንግዲህ ሜርሲንም ከየቱ ልጅ ትምህርቷን አስቶ ሊያመጣ የቻለው ሜርሲ ልዩን የልብ ጓደኛ እንድታደርጋ ነበር። ልዩ ደግሞ ሜርሲን ጓደኛ አላደረገቻትም። ሜርሲን እንግዲህ እዝራ ወዷታል። ልዩ ደግሞ እዝራን ትወደዋለች። በዛ ምክንያት እንግዲህ ጋብ ተፈጥሯል ማለት ነው። ልትጠጋትም አልቻለችም። ባለፈውም እንግዲህ መጽሐፍ ስጦታ ሲሰጣት ተናዳለች። በዛ ምክንያት ልዩ ስለተናደደች ሜርሲን በጭራሽ ልታስጠጋትም እንኳን አይደለም የልብ ጓደኛ የአፍ ጓደኛ ልታደርጋትም አልቻለችም። እንግዲህ ማርኮን በዚህ ተናዶ ነው እንግዲህ ሁሉን ነገር ገምቶ አይቶ እነሱ ሁለቱ ሊጠጋጉ ወሬ ሊያወሩ ስላልቻሉ ልዩን አሳግቶ እየደበደባት ነው ማለት ነው።
ሜርሲ እንግዲህ ለእዝራ ስጦታም ሰጥቷት ነበር መጽሐፍ። ስጦታውንም እንግዲህ መልሳለታለች። ሜርሲ ማለት ስሬዝ ናት፣ እሱ ደግሞ ይከታተላታል። እሷ ደግሞ ማለት አሁን ያለችበት ታይምና ፍቅረኛ የምትይዝበት ታይም ላይ ስላልሆነች እሷ የምትጨንቀው ስለ ትምህርቷና ትምህርቷን ስላቋረጠችው ብዙ አመት ስለለፋችበት እንጂ አሁን በዚህ አይነት ውስጥ ሞድ ውስጥ ስላልሆነች በጭራሽ እዝራን ቦታ ልሰጠው አልቻለችም። እዝራ ግን በምትወጣበት በምገባበት ሜርሲን ይከታተላታል ማለት ነው። አካኪዷን አወጣጧን ሁሉ ይከታተላታል። ልዩና ሜርሲ በጭራሽ የልብ ጓደኛ ሊሆኑም አልቻሉም። ልዩም በእሷን በመጥፎ አይን ነው የምታያት ሜርሲን ማለት ነው። ሜርሲም እንግዲህ ምንም የምታውቀው ነገር የለም። እዝራ ወደዳት እንጂ ውደደኝ አላለችውም። ሲጀመር ለእዝራ በፍጹም ልቦም አልሰጠችው፣ ፊትም አልሰጠችው። ስሬ ዞና ነው። ያው እንግዲህ አንዳንድ ሰው ልጅ ወይም ባለባበስ ወይም በእንትን አይደለም የሚወደደው። ራሷን ጎንበስ ብላ ስራዋንና ስለ ትምህርቷ ነው የምታስበው ሜርሲ። እዝራ እንግዲህ ማርኮን ልፋት ብቻ ነው የሆነበት። ሜርሲንም አንጥቶ ምንም ሜርሲን አሰቃዩት እንጂ በዚህ ልዩም እንትን ትላታለች፣ በዚህ ደግሞ ዲና ታመናጭቃታለች። በቃ አላደል ወይም ከትምህርቷ አልሆነ ወይም ከራሷ በቃ በጣም እየተጎዳይ ናት ማለት ነው። ግን እሱ ልዩን ለማጽመን ነበር ይሄንን ነገር ያመጣው። ልዩ በጭራሽ ከእሷ ጋር ልትግባባ አልቻለችም። አሁን እንግዲህ ተከታተለ ማርኮን ልዩና ሜርሲ አብረው መሆናቸውን ሚስጥር እንደማታወራላት አለመቀራረባቸውን አይቶ ራሱ በራሱ መንገድ ልዩን አጸመዳት ማለት ነው። እንግዲህ ልዩን በጣም ፈርታለች ማለት ነው። እየሮጠች እሷ ከኋላ ስልክ እየደወለች እንዳትታወቅ ፊቷን ሸፍና ለብሳ ነው ወደ ልምጭ እየሄደች ያለችው። ማርኮም እንግዲህ እየገሰገሰ ከኋላዋ እየተከተለ ነው። ቶሎ ብለን ለአብርሃም ካርታውን መስጠት አለብን፣ ማርኮን አውቋል፣ እየፈለገን ነው፣ እኛ መሆናችንን አውቋልና ሊደርስብኝ ነው፣ ቶሎ በል ልምጭ እያለች እየደወለችለት እያለ እሷም ወደ እሱ እየሄደ እያለ እሱም ልምጭም እየመጣ እያለ እንግዲህ በመሀል ቤት ማርኮ ልምጭን ይዞ ከኋላ አንገቱን ይዞታል ማለት ነው። አሁን እንግዲህ ማርኮን እንግዲህ ፓርት ላይ እንጠብቃለን። አሁን ያሸነፈ ይመስላል ማለት ነው። ለምን በብዙ ቦታ ሰዎችን አስቀምጧል። እነሱ በሚወጡበት ሁሉ ቦታ ሰዎችን አስቀምጧል ማለት ነው። እና ካርታውን መልሶ እሱ ከወሰደ ግን ከባድ ነው ማለት ነው። አብርሃም ከባድ አደጋ ውስጥ ይገባል። ማርኮን እጅ ተደረሰ ካርታው ማለት ነው። እነሱ ግን ጽፋታቸው ውስጥ አሁን ካርታውን ለአብርሃም ማስረከብ አለባቸው ነበር እና መዘግየት እንትን አለው ማለት ነው። ዋጋ አለው። ለመልካም ነገር የሆነ በእጅ የያዙትን ነገሮች ቶሎ ማስተካከል እያስፈልግ ነበር። እነሱ እንግዲህ ያን ካርታውን እነ ልምጭና እንትና እጅ መሆኑን ነው እንጂ ቶሎ ለአብርሃም ቢያስረክቡ ኖረው እንዲህ አይነት ነገሮችን አይደርስባቸውም ነበር። ማርኮን አሁን በሁሉም ቦታ ሰው አስቀምጧል። እየመጣ ዲናን እየተለማመጠ ነው። እኔና አንቺ አብረን ስንሆን ነው ማሸነፍን የምንችለው እያለ እየሰባበካት እየለማመናት ነው። እሷም እንግዲህ ያለውን ነገር ሲነግራት እያመነኝ ነው ማለት እሷ ያው ተነዳ በስሜታዊ ሆና ነው እንጂ ማርኮን ውጣ አለችው። በጭራሽ ማርኮን እንዲወጣና ማርኮን ከስሯም እንዲሄድም አትፈልግም። አንቺን እንዳስለቀሱት እኔንም እነሱን ማስለቅስልሻለሁ፣ አይዞሽ፣ ሁሉን ነገር ደርሷል፣ አሁን ሊሳካ ነው፣ ሁሉንም ነገር ደርሼባቸዋለሁ፣ ያደረጉትን ሁሉ በአንቺ ላይ ሴራ የሰሩት እነሱ ናቸውና እኔ ደግሞ ብድርሽን እመልስልሻለሁ የኔ ውድ እያለ እየተለማመጣት ነው ማለት ነው። እሷም እንግዲህ ለቅሷን ቀጥላለች። አንዳንድ ሰው በራሱ ጥፋት የሚያለቅሳልና ይሄ ነገር ራሷ ናት ይሄንን ነገር የሰራችው። እርጉዝ ነኝ እያለች አብርሃም ባታታልለው ኑሮ ልታለቅስ አልችልም ማለት ነው። ይሄን ነገር አውቆባት እንኳን እኔ እናንተን ሊያጣሉ ነው እያለች ከምታለቅስና ውሸቷን ከምትቀጥል በቃ ስተሳስቻለሁ እኔም በቃ ይሄ ነገር መስሎኝ ነው ያልኩ ከዋሾክ ብላ ያኔውኑ ይቅርታ ብትጠይቀው ኖሮ ሰው አብርሃም ያኔውኑ እዛው በሰው መሀል ይቅርታዋን ሊቀበላት ይችል ነበር። እሷ ግን እዛውም ሆና ውሸቷን በውሸት ላይ ነው የጨመረችው። በፍጹም እኔ እናንተን ሊያጣሉ ነው እንጂ እኔ እርጉዝ ነኝ ስትል ነበር። ግን በመጨረሻ ምንም ማድረግ
ስለማትችል ሆን ብዬ አይደለም ተሳስቼ ነው ብላ ነው እንትን ያለችው። እና አንዳንድ ስህተቶችን በስህተቶች ላይ መጨመር፣ ስህተቶችን አምኖ ይቅርታ መጠየቅ በጣም ለሰው ልጅ የህሊና ሰላም ይሰጣል። ሁሉን ነገር ለነገ መታመን ያስፈልጋል ማለት ነው። ስህተቶችን በስህተቶች ላይ እየጨመርን የምንዋሽ ከሆነ እስከ መጨረሻው ድረስ እምነት የለንም። በሰውም ዘንድ እምነት የለንም፣ በፈጣሪም ዘንድ ቢሆን ጥሩ አይደለም። አንድን ነገር ሁሌ ሰውን እያታለሉ ሰውን እንትን እያሉ እንትን ማለት መዋሸት፣ ውሸት ናት ማለት ነው። እውነት ናትና እውነትን ተናግሮ የመሸበት ማደር ይባላል ማለት ነው። እሷ ሶሱን ከምትን ከማለት በዚህ ልጻምደው አችልም። ሰው አንድ ሰው ካልፈለገ አንድ ሰው አብሮ መኖር ካልፈለገ በልጅ ምክንያት ብቻ ለመኖር አብሮ ለመኖር እንትን አይልም። አንዳንዶችም ግዴታ ለልጃቸው ብለው ተወርተው አብረው የሚኖሩ አሉ። አንዳንዶቹም ደግሞ ልጆቻቸውን ለልጅ ብቻ ብለው ያንን ነገሮችን ጥፋትን አምነው አብረው ሊኖሩ ስለማይችሉ እንዲና ተሳስታለች። አሁንም ደግሞ በስህተቷ ላይ ስህተት ጨመረች እንጂ በስህተቷ ላይ ስህተቱን አምና ይህን ነገር እሱ ብላ እሺ ብላ ትቀበልና አብርሃምን በእውነተኛ በትክክለኛ መንገድ ይቅርታ ልጠይቀው አልፈለገችም። አሁንም እንኮ በትክክለኛ መንገድ ቁጭ ብላ ያለውን ነገር ተናግራ የዋሸችበትን ምክንያቱን አውርታ በቅርታ አድርግልኝ ብትለው አብርሃም ደግሞ የይቅርታ ሰው ስለሆነ ይቅርታዋን ይቀበልላት ነበር። አሁንም እሷ ምንድን ነው የሚያዋጣት? ለቅሶ ያዝንልኝ እንደሆን ብይ ብላ ራሴን አጠፋለሁ እንዲሆናለሁ እያለች ነው ማለት ነው ትለውና ራስን ማጥፋትና በራስ ላይ መወሰን ዋጋ የለውም። እውነትን ተናግሮ ይቅርታን መቀበል ላለው እኔ ይህን ይመስላል። እንግዲህ ቤተሰብ ከዚህ ከድራማ እንግዲህ የተማራችሁትን ሁላችሁም ኮመንት ሴክሽን ላይ ኮመንት አስቀምጡልኝ፣ እንማማርበታለን። በባልና ሚስት መሀል ክፍተት ሲኖር፣ ባልና ሚስት መናናቅ፣ ባልና ሚስት አለመከባበር በዚህ በድራማ ላይ እንማርበታለን ማለት ነው እና ውሸትና ክፋትንም በዚህ ላይ ብዙ ትምህርቶችን እናገኝበታለን። ሰው አስተውለን ካዳመጥ ነው። ዲራማዎች እንግዲህ እውነተኛ ነገሮችን ያዘሉ ዲራማዎች ናቸው። በአሁን ጊዜ በሁሉም ህይወት ውስጥ ያሉትን ነገር በዲራማዎች ውስጥ ታገኙበታላችሁ። እምነትና በአሁን ጊዜ በጣም በሰው ላይ እምነት የለም። ሰውን ከሰው በላይ ገንዘብ ነው የሚወደደው። ገንዘብን በቃ አንድ ሰው ትንሽ ካለው አንድ ሰው እንትን ካለው የዛን ሰው እንትን አጉል አድርጎ የእሱን ገንዘብ የእሱን ሀብት መብላት፣ እሱን በደክፉ ነገር መጣል፣ ይሄ ነገር ነው ማለት ነው። ይሄ ትክክለኛ ዲራማ ውስጥ እውነተኛ ታሪክ አለው፣ እንማርበታለን። ቤተሰብ አስተውለን ካዳመጥ ነው ሁላችንም እንማርበት ማለት። አስተያየታችሁን ደግሞ ወይም ስህተት ካለኝ አስተያየታችሁን በኮሜንት ልታስቀምጡልኝ። ቀጣይ እስከምንገናኝ እንግዲህ ቀጣይ ፓርት እዚህ እስከመጣ ሰላም ቸምቱልኝ፣ ሰላም ሁኑልኝ። ወዳችኋለሁ። ታንኪ ሶ ማች